በስነ ስርዓት ማሳለፍ ፈልጋለሁ። ሰላማዊ ሆኜ ማሳለፍ ፈልጋለሁ እኮ ቤት መቼ ሳታጣ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ አለሁ እግዚአብሔር ይመስገን ደህና ነኝ። እናንተም ሰላም እንደምትሆንልኝ ባለ ሙሉ ተስፋ ነኝ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ላለው ማለት ነው። ዛሬ የመጣሁበት በመግቢያ ላይ እንዳያችሁት በህያብ ጉዳይና በኤፋ ጉዳይ ነው የመጣሁ። እስከ መጨረሻ ከኔ ጋር ቆዩ ማለት ነው። ከዚህ ከባለፈው እዚህ ጋር ማለት ነው ህያብ በጣም የደነገጠችበት ማለት ነው። ኤፋ እውነታው መናገር አለብን፣ እኔና ህያብ እስካሁን ደብቀናችሁ ነበረ፣ ዛሬ ግን እውነቴ ነው ማወራው እያለ እዚህ ጋር ነው። ህያብ በጣም ደንግጣለች ማለት ቀልድ ነው የመሰላት፣ እየቀለደ ነው የመሰላት። እኔ በእንደዚህ አይነት ቀልድ አላቅም ምን ያልኩ ነው ብላ እየለመነችው ነበረች ማለት ነው። እሷ ሀገር ሰላም ነው ብላ ስትመጣ እሱ ግን በውስጡ የሆነ ነገር ደብቆ የሆነ ነገር ጠንስሶ ነበርና በጣም ነው ያዘንኩ። በጣም ነው ህያብም ልቧ የተሰበረው ማለት ነው። የህያብና የኤፋ ግንኙነት እውነታው እንዳልሆነ በጣም የሚፋቀሩ የሚዋደዱ ይመስለን ነበር እንጂ ምንም ፍቅር እንደሌለ በመሃላቸው ነው የተናገረው እዚህ ጋር ማለት ነው። ምን እያልክ ነው አለችው። ያ ምን እያልክ ነው? ምን እያወራህ ነው? በጣም ደንግጣለች ማለት ነው። ልታምን አልቻለችም። እውነቷ ነው እንዴ! ለቀልድ ቢሆን እንኳን እንደዚህ አይነት ንግግር እንደዚህ አይነት ወራ በጣም ነው የሚያስጠላው ቤተሰብ ማለት ነው። ምን አይነት ነው? እንዴት ታስችለት ነው እንደዚህ ብሎ እየተናገረው እንደዚህ የሆነው እንዴት ነው? እኔ አላቅም። በልቤ ውስጥ አንቺ አይደለሽም ያለሽ ሌላ ሴት ነው ያለችው አይላት መሰላችሁ? አሬፋ ምንድነው? ሼም እኮ ነው በዚህ ያህል እንዴ! ከፈለክ ትመጣለህ፣ ካልፈለክ ትሄዳለህ። ፍቅር እኮ እንደዚህ አይደለም። እኔም ማውቀው ኤፋ በጣም የሚወዳት በጣም የሚሳሳላት በጣም የሚያከብራት ነው ማውቀው እንጂ እንደዚህ አይነት ወራዳ አይመስለኝም ነበር። እውነት በጣም ነው ያናደደኝ እንዴ! በጣም እንደ በቃ ህያብ የሆነ ነገር እንደሰራችው በቃ የሆነ ነገር እንዳረገች ነው የሚያስበው እሱ ማለት የሚናገረው ማለት ነው። ሲናገር እንደዛ አድርጎ ነው የሚያወራው የነበረ ማለት ነው። ምን አጥፍታት ሆን ምን አይታላት ይሆን እያልኩ በጣም እየተጨነቅኩ ነበር እንዴ። ህያብ ዱብዳ ነው የሆነባት። እሷ ሀገር ሰላም ነው ብላ ስትመጣ ለሱ የሆነ ነገር ሰርልኛለሽ ነይ ብላት ነው የመጣችና ወደ ቤት በጣም ነው የሚደብረው ቤተሰብ እንዴ። በዚህ ያህል መጉዳት አልነበረበትም ማለት ነው። ለምን የሚያወዳት ከሆነ እሷ ካልሆነች የሱ ለምን ይሄን ያህል ርቀት ከሷ ጋር መሄድ አስፈለገ? ለምን እንዴ? አይታችኋል ያቺ የልቤ የተባለችው ሴት እቺ ናት ማለት ነው ቤተሰብ። አይታችኋል እንዴት እንደሆነች። እቺ አሁን ከህያብ በምንድን ነው የምትበልጠው? በመልክ ነው? በጸባይ ነው? የትም አይገናኙም። ጸባይ እንኳን አንዲችም እንደዚህ ትንሽ እንኳን የላትም። በጣም ነው የምታስጠላው እንዴ። ካሁን እንደዚህ ብላ ያወራችው ትንሽ ቆይታ ማለት ነው ዱላ አድርጋ ነው የምትቀጠቀጠው። ኤፍሬም ታያለህ እውነቴ ነው ቤተሰብ እንዴ። አንዴ ስትናገር በቃ ዝም በል እንደዛ ስትል በጣም ነው የሚፈራት፣ በጣም ነው የሚንከባከበው እንዴ። ምን ሆነሽ ነው? ጸባይሽ እኮ ተቀያይረዋል፣ ይህ ጸባይ ግን መስተካከል አለብሽ ስላት እንዴ ባንተ ምክንያት እኮ ነው
በአንተ ምክንያት ነው እንደዚህ ሆንኩ ብላ ነው እርፍ ያለችው ማለት ነው። በጣም ነው የሚያሳዝነው። ግን እኔ እውነት አልመሰለኝም ነበር። ፕራንክ ያረገን ይሆን ምናምን ያልኩ እያሰብኩት ነበር ማለት ነው። ለካስ እውነት ነው። በቃ እኔ ይህን ቤት ለቅቄ እወጣለሁ፣ አንቺ እዚህ ትቀመጫለሽ፣ ይህን ቤት ለቀሽ መውጣት የለብሽም ብሎ እየተከራከረ ነበረ ማለት ነው። ቤተሰብ የያዘ ስለያዘ ነው። ወንድ ግን እንዴት ነው? አንዳንድ ወንዶች በጣም ነው የሚያስጠሉት። እንዴ ለምንድነው በቃላቸው የማይገኙ? ለምንድነው ቃላቸውን የማያከብሩ? ለምንድነው የሴት ልብ የሚጎዱ? እንዴ ለምንድነው ልቧን የሚሰብሯት? አሁን ምን አርጋው ነው ህያብ ይሄን ሁሉ መስዋዕት የከፈለችበት? ታሞ ካጠገቧ አይደለ የነበረችው? ብዙ ነገር መስዋዕት ከፍላለች እኮ ለኤፍሬም ህያብ ማለት ነው። እንደዚህ ማድረግ ጭራሽ አልነበረበትም። በጣም የሚያስጠላ በጣም የሚያሳዝን ነገር ነው ያደረገው ማለት ነው። አሁን ደግሞ ጭራሽ ወደ ቤቱ ነው ይዛት ሄደ። ልጅቷ የሆነ ክላስ ይዘላት ወደሱ አልሄድም አለች። ከሄድኩም አንተ ከነገራ ትቀመጣለህ፣ ከነገራ ትሆናለህ እንጂ እኔ ለብቻዬ ጭራሽ አይሆንም። ተይ ችግር ይፈጠራል፣ ችግሩ እንዳይባባስ ተይ አንቺ እዛ ተቀመጪ ስላት ነው አይሆንም። አባትሽስ ምንድነው የምትያቸው? ችግር የለው አባቴ እኔ ያስረዳዋለሁ። እንዴ ጭራሽ ወደ ቤት ወሰደኝ። ምን አይነት እፍረት ቢስ ናት እቺ? እንዴ መቼም ኤፍሬም ማለት ስህተቱ የራስ ነው። መጀመሪያ የኤፍሬም ነው። ከዛ ደግሞ ህያብ ፍቅረኛው እንደሆነች ከሱ ጋራ አውራው እንደነበረች ታውቃለች። ይሄን እያወቀች ወደ ቤት ወሰደኝ ይባላል? አረ ያሁን ሴቶች እኔ በጣም ይገርመኛል። ለምንድነው ትዳር ያለው ወንድ ላይ የምትንጠለጠሉት? የራሳችሁን አዳም አትፈልጉም? የራሳችሁን ሴት ስለሄደ ነው። አሁን እኮ ማለት ነው ይሄ ነገር መፍረስ እኮ አይቀርም። ለምን አዳምሽ አይደለም እንዴ? ግራ ጎንሽ ካልሆነ ወንድ እንዴት ነው አብረሽ የምትኖረው? አትኖርም። ለጊዜው ሊሆን ይችላል፣ የሚዘልቅ ነገር ግን አይደለም። አሁን አስባችኋል ቤተሰብ? አሁን ድንገት ህያብ ብትመጣና ምን አይነት አስደንጋጭ ነገር እንደሚፈጠር ታውቃላችሁ? በጣም እኮ ነው የሚደብረው። እንዴ ህያብ ሳታሳዝንህም? ለምን እንደዚህ አይነት ነገር ጭራሽ ወደ ቤት ይዘሃት ትመጣለህ? አረ ኤፍሬም ጭንቅላት እየተሄደብህ ነው እንዴ? በጤና አይመስለኝም። ከዚህ በፊት እኮ ስንት እየተነፋረቅክ እንደለመንካት እናውቃለን አይደለ? አሁን መነፋረቅህም ብዙ አይሄድም። እሺ እንዴ እቺ የመሰለች ወርቅ እኮ ናት። ህያብዬ እኮ ወርቅ ናት። ላንተ ትበዛብሃለች እንዴ? ምን አይነት ናት? ለምን ቆም ብለህ አታስብም? አሁን እቺ ምንዋ ነው የሚያምረው? እንግዲህ ሰው ስለሆነች በእግዚአብሔር እጅ ስለተፈጠራት ቆንጆ ናት። ግን ከህያብ በምን በልጣብህ ነው? እኔ የልቧ አይመስለኝም። የተደበቀ ነገር ሊኖር ይችላልና ቤተሰቦቼ ወደ ልቡ እንደሚመለስ አንድ ቀን ተስፋ አደርጋለሁ ማለት ነው። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ደግሞ በአሪፍ ቪዲዮ እና በቆንጆ እንገናኛለን። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ሰላም ለእናንተ ይሁን ባይ